በአንድ ሀገር የፖለቲካ ማህበራዊና ኢኮኖሚያዊ እድገት ውስጥ የተቋማት ጥንካሬና የአመራር ባህል ወሳኝ ድርሻ አላቸው። በታሪክ አጋጣሚዎች እንደታዘብነው በብዙ ታዳጊ ሀገራትና በተለይም በሀገራችን ኢትዮጵያ የፖለቲካና የአመራር ምህዳር ውስጥ የኃላፊነት ቅብብሎሽ ወይም ከስልጣን መልቀቅ በኋላ አብዛኛውን ጊዜ በቅሬታ በስሜታዊነትና በሁከት ወይም በተቃዋሚ ቅሬታና ክፍተት የሚታጀብ ነበር። ኃላፊነትን እንደ ግል ጥሪት ወይም ዘላቂ የክብር ምንጭ አድርጎ የመመልከት አመለካከት አመራሮች ከቦታቸው ሲነሱ ወይም ሲቀየሩ ከተቋሙ ጋር ሙሉ ለሙሉ እንዲቀያየሙና እንዲራራቁ ሲያደርግ ቆይቷል። ሆኖም ግን ጠቅላይ ሚኒስትር አብይ አህመድ የሳይንስና ቴክኖሎጂ ሚኒስትር በነበሩበት ወቅት የነበራቸውን የኃላፊነት ቦታ አስረክበው ሲወጡ ያሳዩት ተግባር ይህንን የተለመደና ተቋማት ላይ ጉዳት የሚያደርስ አሉታዊ ባህል በግልጽ የሰበረ ነበር። ለቀድሞ ባልደረቦቻቸው ሰፊ የልምድ ማካፈያና የስልጠና መድረክ በማዘጋጀት ተቋሙ በጀመራቸው ስትራቴጂካዊ ጉዳዮች ላይ በቂ ግንዛቤ እንዲጨብጡ ያደረጉበት ሁኔታ በኢትዮጵያ የአመራር ታሪክ ውስጥ እጅግ አልፎ አልፎ የሚታይ ድንቅና አርአያነት ያለው ተግባር እንዲሆን አድርጎታል። ይህ ድርጊት በቀላሉ የሚታለፍ ተራ ድርጅታዊ ክስተት ሳይሆን በአመራር ፍልስፍና፣ በተቋም ግንባታ፣ በስነ ልቦናዊ ብስለትና በፖለቲካዊ ባህል እድገት ላይ ከፍተኛ አስተዋጽኦ ያለውና ለብዙ አሰራሮች ማስተማሪያ ሊሆን የሚችል ትልቅ ሁነቶች ስብስብ ነው። በዘመናዊ የአመራር ጽንሰ ሐሳብ ወይም ሞደርን ሊደርሺፕ ቲዮሪ ውስጥ አገልጋይ አመራር የሚባል ትልቅ ፍልስፍና አለ። የዚህ ፍልስፍና ዋና መርህ አመራር ማለት ሰዎችን የማዘዝ የላቀ ማዕረግ የመጎናጸፍ ወይም የቢሮ ወንበርን የመቆጣጠር ጉዳይ ሳይሆን ሰዎችን የማነጽ ተቋማትን የማጠናከርና ለጋራ ዓላማ የማገልገል ጥበብ እንደሆነ ያስረዳናል። ሚኒስትሮች ሞባይላቸው መሸከማቸው፣ አጃቢ ሸክሞላቸው፣ አጀንዳ መሸከማቸው፣ አጀንዳቸው ስብሰባ ሲሄዱ አጃቢ ተሸክሞላቸው ልክ ቤት ሲገቡ አጀንዳ ይሰጣቸው፣ የመኪና በር መክፈታቸው፣ ኤሌቬተር ሊፍት ክሊክ ማድረጋቸው። እንደዚህ ሽባ የሆነ ሰው ፈጥሮ ስራ ይሰራ ብዬ ነው ያለው። መጀመሪያ ሚኒስቴር ሰው ነው ማለት ነው። ቀን ኃላፊነት ያለው ሰው ቤት ማታ ባል አባት የሚያስጠና መሆን አለበት። ጠቅላይ ሚኒስትር አብይ አህመድ ከሳይንስና ቴክኖሎጂ ሚኒስትር ሲወጡ ያሳዩት ባህሪ ይህንን የአገልጋይ አመራር ፍልስፍና በተግባር ያረጋገጠ ነው። ከስልጣን ከተነሱ ወይም ወደ ሌላ ተቋም ከተዘዋወሩ በኋላ ሳይቀየሙና ሳይናደዱ ሙሉ በሙሉ አዎንታዊ መንፈስን በመላበስ አብሯቸው ይሰሩ ለነበሩ ባልደረቦቻቸው ስልጠና መስጠታቸው ጠቅላይ ሚኒስትሩ ስልጣናቸውን በምን አይነት መልኩ ሲወጡ እንደነበረ የሚያሳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳይንስና ቴክኖሎጂ ሚኒስትር ስልጣናቸው ከመልቀቃቸው በፊት ለባልደረቦቻቸው የተለያዩ ስልጠናዎችን ሲሰጡ ቆይተዋል። እነዚህ ስልጠናዎች ምንድን ነበሩ? የጠቅላይ ሚኒስትሩንስ የወደፊት ተስፋ በምን መልኩ ያሳያሉ? የኢህአዴግ መንግስት ሙስና ለማጥፋት ጸረ ሙስና በማለት ስራዎችን ሲሰራ ቢቆይም ነገር ግን ይህ ተግባር በጸረ መርህ ላይ ተቆሞ ሙስናን ማጥፋት እንደማይቻል ጠቅላይ ሚኒስትሩ ከዚህ ቀደም ሲገልጹ ታይተዋል። ሙስናን ለማጥፋት ሁሉም ሰው ተሳትፎ ማድረግ እንዳለበት የሚናገሩት ጠቅላይ ሚኒስትር አብይ አህመድ በህይወት ዘመናቸው አንድም ሳንቲም ሰርቀው እንደማያውቁና ለመስረቅም ወደ ስልጣን እንዳልመጡ ሲናገሩም ታይተዋል። በሙስና ላይ እጃቸውን የሚያስገቡ ሰዎችን ዜጎች መጠቆም እንዳለባቸው የሚገልጹት ጠቅላይ ሚኒስትሩ እሳቸውም ቢሆን በዚህ ተግባር ላይ የሚገኙ ከሆነ ለህግ አሳልፈው እንዲሰጧቸው ሲናገሩ ታይተዋል። ታታጅርታ አብዲዎችን ብርቀሲ ለገኝ አጭመት ባሶቹ ከንኬሰን ሰከሱ ጠቅላይ ሚኒስትሩ ሙስና ከምን ደረጃ ተነስቶ እንደሚስፋፋ በሚያሳየው ንግግራቸው ላይ በከፍተኛ ትምህርት ተቋማት የሚያስተምሩ ፕሮፌሰሮች መንግስት ዘራፊ እንደሆነ ቢናገሩም በምሽት ትራፊክ በሌለበት ወቅት የትራፊክ መብራት በመጣስ ራሳቸውን በሌብነት ላይ መሆናቸውን በተግባር እንደሚያሳዩ ጠቅላይ ሚኒስትሩ ይናገራሉ። ይህንንም ተግባር ከፍተኛ ሚኒስትሮች እንደሚያደርጉት ገልጸው ነገር ግን ይህንን ተግባራቸውን ወደፊት በወረቀት ላይ ፊርማቸውን በማስፈር በድጋሚ እንደሚተገብሩት መሪው ከዚህ ቀደም በነበራቸው በኦሮምኛና በአማርኛ ንግግራቸው ላይ አስታውቀዋል። ሶት ሰማን ዩኒቨርሲቲ የምትኒ ፕሮፌሰር ሸም ሞቱማን ኩን አከሜታኒ ጋተኒ ሞቱማን ኩን ሀብቱ ራስ ንየ እንጀራኒ ሳምፕሊ ተኮ ጀዳ ማታኬ ሰኒፍ አሱማ ሜክሲኮ ኢብሳን ጀራኒ ኢብሳን ትራፊካ ሀልከን ሳአሸን ሳአጃ በከትራፊክ እንጀራ በከን እንጀረት ፕሮፌሰር ሸም ሶዱፌ ቢታፍ መርገላሌ ትራፊኪንግ ይውጣና ዲማ ሶጁ ይፈጅሩ ከታምሬ ለምንደው ቀላል ኤግዛምፕል ለማነሳው እዚህ ብሔራዊ ቲያትር ጋር ማታ 5 ሰዓት ከምሽቱ 5 ሰዓት ላይ 50 60 መኪና አንድ 10 ሚኒስቴር አንድ 10 ፕሮፌሰር አንድ 10 ኢንቨስተር አንድ 10 ፓርላማ አባል አንድ 10 ታክሲ ሾፌር ሳምፕል ወስደን ተደብቀን ትራፊክ በሌለበት 5 ሰዓት ላይ ብናያቸው ሚኒስትሩ እንደዚህ አይና ቀይ የበራ ያልፋል፣ ፕሮፌሰሩ ያልፋል፣
ባለሀብቱ ያልፋል። የማያልፍ ሰው የለም። ቀይ በርቷል። ህግ ነው አይልም። ማታ ከሆነ ትራፊክ የለም፣ የሚያየው ሰው የለም። ቀይ ጥሶ ይሄዳል። አያረግም? ያው ታውቁታላችሁ። ቢኮዝ ኮራፕትድ የሆነ ቲንኪንግ ሁሉ ውስጥ ነው ያለው ማለት ነው። ሙስናን ለማጥፋት ከጅምሩ ከራስ ስነ ምግባር መጀመር እንዳለበት የሚናገሩት ጠቅላይ ሚኒስትሩ በዚህ ተግባር ላይ የማይገኙ ሰዎች ቅን ልቦና እንዳላቸውም ሲገልጹ ታይተዋል። በጎ ህሊናና ቅን ልቦና ያለው ሰው ቅን ልቦና ያው ይገባቸዋል። ሰው አይገልም፣ ድንጋይ አይወረውርም፣ ሰው አያማም፣ አይሰርቅም፣ አያጭበረብርም። ቢኮዝ ልብ ላይ ነው ሁሉ ነገር ያለው። ከደሞዙ በላይ በሙስና የሚኖሩ ሙስናን እንደ ክፍያቸው የሚቆጥሩ ሰዎች በስራቸው ላይ ቸልታ እንዲያሳዩ እንደሚያደርጋቸውና የሚቀጡት ቅጣት እንደማያስተምራቸውም ጠቅላይ ሚኒስትሩ በንግግራቸው ላይ ያሳያሉ። ሰው ሞቲቬት የሚደረግባቸው ሌየሮች እርከን አላቸው። የመጀመሪያው እርከን ቅጣት ነው፣ ፐኒሽመንት። ካልሰራህ ደሞዝ ይቀጣል፣ ካልሰራህ ትባረራለህ ይባላል። ሰው የመጀመሪያው አሁን እናንተን ሰኞ ካልመጣህ የ5 ቀን ደሞዝ ይወሰድብሃል ብትባሉ ለምን የ10 አትወስዱ ነው የምትሉት? በደሞዝ አይደለም የምትሰሩት። ሲጀመር ደሞዙ በቂ አይደለም ለእናንተ። ሁለተኛ በደሞዝ አይደለም እናንተ ሞቲቬት የምትሆኑት፣ በዓላማ ነው። በዓላማ ሞቲቬት የሚሆን ሰው በገንዘብ አታስፈራራውም። ሁለተኛው ሞቲቬሽናል ሌየር ሪዋርድ ይባላል። ለምሳሌ ሲሰራ ቴንኪው ማለት ሊሆን ይችላል፣ መሸለም፣ ማስተማር ምናምን ሊሆን ይችላል። ብዙ ሰው ከመጀመሪያው ሌየር ወደ ሁለተኛው ሌየር እስከሚያርግ ድረስ ኮራፕሽን ውስጥ አይገባም። ከቅጣት ወደ ሪዋርድ 100 ይዘርፍና ችግር የለም በ10 ቅጣኝ ይላል። ምክንያቱም አንተ ታች ነው ያለው፣ አንተ ቀጭ ነህ፣ እሱ ደግሞ ሪዋርድ ነው ያለው። ሌየሩ ከፍ ብሏል። 50 ሰርቆ በ5 ከሰዋለ፣ ችግር የለውም አልፏል። ከዛ ሌየር ማለት ነው። እኛ አልፈን ነው አታክ ማድረግ ያለበት። ለዚህ ነው የማይሳካው። የሙስና በሁሉም የመንግስት ተቋማት ውስጥ እንዳለ የሚገልጹት ጠቅላይ ሚኒስትር አብይ አህመድ በተቋማቶች ውስጥ መልኩንና ይዞታውን እየለዋወጠ እንደሚከሰት ተናግረዋል። ጤና ጥበቃ ብትሄዱ ቃለ መሐላ ገብቶ ህዝቤን አገለግላለሁ ምናምን ብሎ ሲያበቃ ኩላሊት ይሰርቃል፣ ጉበት ያበላሻል። ታውቃላችሁ። ይሄ ሶሳይቲ ኮራፕትድ ነው። ይሄ መፍታት የምንችለው በጸረ አይደለም፣ ክፉ ስር ነው ሌብነት። አንተ መፍጠር ትችላለህ፣ ብቃት አለ፣ ጭንቅላት አለ። ወደዛ አትግባ የሚለውን ልክ እንደ ሃሁ እንደ ኤቢሲዲ ከታች ጀምረን ስንሰራበት ሙስናን ከበፊት ጀምሮ ሲዋጉ የነበሩት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በጠቅላይ ሚኒስትርነት እየመሩ ባሉበት በአሁኑ ወቅት በሙስና ላይ ያላቸውን አቋም በንግግር ከማሰማት ባለፈ በሙሰኞች ላይ እርምጃ እንዲወሰድ ሲያደርጉ ቆይተዋል። ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። ቀይ ምንጣፍ አድርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል። ሌብነት ደግሞ ከዛ የባሰ ካንሰር። ኢትዮጵያ ምኗ ይሰረቃል? ምን አላትና ይሰረቃል? ጠቅላይ ሚኒስትሩ ከዚህ በተጨማሪ በመንግስት ተቋማቶች ላይ የሚከሰተውን የሙስና ወንጀል ለመቀነስ እንደ መሶብ የአንድ ማዕከል ያሉ ተቋማትን አቋቁመዋል። ኢትዮጵያን ያደቀቀ እድገቷንም ያቀጨጨውን ተግባር ለማረም ሲሰሩ የነበሩት ጠቅላይ ሚኒስትር አብይ አህመድ ከሳይንስና ቴክኖሎጂ ሚኒስቴር ስልጣናቸው እንደሚነሱ እያወቁ ድርጊቱ መቀረፍ እንዳለበት በአዲስ አበባም በኦሮሚያም በአማርኛና በኦሮምኛ ንግግራቸው ሲገልጹ ተስተውለዋል። በርካታ አመራሮች የያዙትን ስልጣን ወይም ቦታ የግል መብታቸውና መታወቂያቸው አድርገው ስለሚወስዱት ከቦታ ቦታ ሲቀያየሩ ጥልቅ ቁስለትና የቅሬታ ስሜት ይፈጠርባቸዋል። ጠቅላይ ሚኒስትሩ ግን ቦታው ጊዜያዊ የአገልግሎት መሳሪያ መሆኑን በመረዳት የስልጣን ሽግግሩን በከፍተኛ ስነ ልቦናዊ ብስለት ተቀብለውታል። አንድ እውነተኛ መሪ የሚለካው በቦታው ላይ በነበረበት ወቅት በሚሰራው ስራ ብቻ ሳይሆን ቦታውን ለቆ ሲሄድ ተቋሙ ጠንክሮ እንዲቀጥል በሚጥለው መሰረት ነው። የተቋሙን ሰራተኞች ማሰልጠን ማለት እኔ ባልኖርም ተቋሙ ስኬታማ መሆን አለበት የሚል የጎላ ተቋማዊ ፍቅርና የሀገር ወዳድነት ማሳያ ነው። አሁን ይሄ ቢሮ ነበረ፣ ሰለሞን መራው፣ አብዱረዛቅ መራው፣ ብዙ መራው አይደለም። ቢሮ እኮ አልቀየርንም እኛ፣ ፈጠራ ጨመርንበትና ትንሽ ውብ አደረግነው። ያለን ነገር ለኛ እንዲመች አድርጎ መገልገል መቻል። ስልጠና መስጠት ማለት የእውቀት ሽግግር ማድረግ ብቻ ሳይሆን ለቀሪዎቹ ባልደረቦችና አዳዲስ አመራሮች እምነትና ክብር መስጠት ነው። ይህ ደግሞ በሰራተኞች ዘንድ ከፍተኛ የስነ ልቦና ጥንካሬና በራስ መተማመንን ይፈጥራል። በአብዛኛው የለውጥ ሂደቶች ወቅት አዲስ የሚመጣ አመራር የቀድሞ አመራር የሰራውን ስራ ሙሉ በሙሉ የመሻር ወይም መረጃዎችንና አሰራሮችን የመደበቅ ሁኔታዎች ሲያጋጥሙ ይስተዋላል። በሳይንስና ቴክኖሎጂ ሚኒስቴር የታየው አሰራር ግን ለዚህ ትልቅ ችግር አርአያ የሚሆን መፍትሄ ነው። የሳይንስና ቴክኖሎጂ ዘርፍ ረጅም ጊዜን የሚጠይቁ ከፍተኛ ምርምርና ኢንቨስትመንት የሚሹ ሀገራዊ ፕሮጀክቶች የሚከናወኑበት ነው። የቀድሞ ሚኒስትር በተቋሙ የሚቆዩትን ሰራተኞች ሲያሰለጥኑ የተጀመሩት ግዙፍ ፕሮጀክቶች ለምን ዓላማ እንደተወጠኑ፣ የት ደረጃ ላይ እንደደረሱና ወደፊት ምን መደረግ እንዳለበት ግልጽ ማብራሪያ ለመስጠት አስችሏል።
በወረቀት ላይ የተጻፉ ሰነዶች ወይም መመሪያዎች ብቻቸውን ተቋምን አይመሩም። የመሪው ልምድ ከውጭ አካላት ጋር የነበረ ግንኙነት፣ የችግር መፍትሄ ስትራቴጂዎችና ድርድሮች እውቀት የሚተላለፍበት በቀጥታ በሚደረግ ውይይት፣ ስልጠናና ቅርብ ክትትል ነው። ጠቅላይ ሚኒስትር አብይ አህመድ ያደረጉት ስልጠና ይህንን የማይታይ ነገር ግን እጅግ አስፈላጊ የሆነ ተቋማዊ እውቀት ለተኪዎች ማስተላለፍ ነው። የማንኛውም ተቋም ውጤታማነት የሚወሰነው በተቋሙ ውስጥ ባሉ የሰው ኃይል ስነ-ልቦናዊ ደህንነትና በውስጣዊ የድርጅት ባህል ነው። በስራ ቦታዎች ላይ ቅሬታ፣ መጠራጠርና እርስ በርስ አለመተማመን እንዲሁም ጤናማ ያልሆነ የፖለቲካ ውድድር ሲነግስ የስራ ተነሳሽነት ይወርዳል። ጠቅላይ ሚኒስትሩ ያሳዩት ሰብአዊና አመራራዊ ብስለት በተቋሙ የውስጥ ባህል ላይ በጎ ተጽዕኖ አሳድሯል። የእውቀትና የልምድ ሽግግር ጤናማ ያልሆነ ውድድር መቅረት እንዳለበትና ለጋራ ዓላማ መረባረብ እንደሚያስፈልግ ብዙውን ጊዜ በተቋም ውስጥ ከፍተኛ አመራር ሲቀየር ሰራተኞችና ዝቅተኛ አመራሮች ምን እንሆን ይሆን፣ ስራችንና አሰራራችንስ ይቀየር ይሆን በሚል ስጋት ይዋጣሉ። ጠቅላይ ሚኒስትሩ ግን የሰጡት ስልጠና ሰራተኞች በስራቸው ላይ በርትተው ለሌሎች እውቀታቸውን አጋርተው ሀገር የሚጠቅም ትውልድ መፍጠር እንዳለባቸው የሚያሳይ ነው። ሁለት ከዩኒቨርሲቲ ያመጣናቸው የወረዳ ድርጅት አባል እንኳን ሆነው የማያውቁ ፕሮፌሰሮች አሁን ለሚኒስትርነት ሁለቱም እጩ ቀርበዋል። ኢትዮጵያ ውስጥ ካሉት ዴታዎች ሁለቱንም ወደ ሚኒስትርነት ማቅረብ የቻለው የኛ ሚኒስትሪ ብቻ ነው። እናንተም በሄዳችሁበት ማየት ያለባችሁ ከስራችሁ ያሉ ሰዎች ተምረው ነገ ከእናንተ የተሻለ ኃላፊነት እንደሚይዙ አስቦ መስራት ነው። የቀድሞ ኢህአዴግን በበላይነት ያስተዳድር የነበረው ህወሓት ጠቅላይ ሚኒስትሩ ከኢንሳ ሚኒስትርነት ስልጣን እንዲነሱ ቢያደርግም እሳቸው ግን በአማራና ትግራይ ጥያቄ በሚነሳበት አላማጣና ህወሓት አስተዳድረዋለሁ በሚለው ውቅሮ ከተማ ውስጥ ቤተ መጻሕፍት እንዲከፈቱ ሲያደርጉ ቆይተዋል። ይህንንም ተግባር በአዲስ አበባ አከናውነዋል። 6 ቤተ መጻሕፍት ከበጀት ውጭ ገንብተናል በዚህ ዓመት። አንደኛው ውቅሮ፣ አላማጣ፣ ቢቸና ያለ እየተገነቡ አሉ። አዲስ አበባ ውስጥ ከመንግስት ጋር በመደራደር ከክራይ ቤቶች 20 ቤት ተፈቅዶልን 17 ተረክበናል ትናንትና። በ20 ቤቶች ውስጥ ትንሽ እንደዚህ ሞደርን አድርገን ላይብረሪ ሰርተን ወጣቱ የሚውልበት ኢንተርኔት መጽሐፍ ማንበብ እንዳይቸገር ለማድረግ ማለት ነው። እና በአዲስ አበባ ለጊዜው 20 ነው ያልነው። በክልሎች ቢያንስ 6ቱ ላይ 20 ጨምረን በሚቀጥለው ዓመት በተወሰነ ዓመት ውስጥ ግን እስከ 100 የሚጠጋ ላይብረሪ እንገነባለን። ለዚህ ብዙ ሪሶርስ አሎኬት አድርገን ሳይሆን አሁን 6 የገነባ ነው በልመና ነው። ጠቅላይ ሚኒስትሩ በዚህ አላበቁም። የፓርቲ አባላት በሚያደርጉት መዋጮ ላይ የሚከሰቱ ጥያቄዎችንና ክርክሮችን ለመቅረፍ ሶፍትዌር በመስራት ኃላፊነታቸውን በብቃት ሲወጡ ቆይተዋል። ድርጅት የሚባል ኢህአዴግ ቢሮም ጭምር ዳታ የለው። ሁልጊዜ በየጊዜው ጭቅጭቅ ነው። መዋጮ የከፈሉ ያልከፈሉ የሚባል ነገር ነበርና 1/5ኛ በትሪ አድርገን በህዋስ በሴል በድርጅት ሶፍትዌር ሰርተናል ለመጀመሪያ ጊዜ። እኛ ጋር ሰክሰስፉል ከሆነ ወደ ኢህአዴግም ወደ ሌሎች ተቋማት የሚሰፋ ይሆናል ማለት ነው። ኢትዮጵያውያን በሳይንስ ላይ ያላቸው እውቀት እንዲጎለብት ተማሪዎችን ወደ ቻይናና ኮሪያ እንዲሄዱ ለማድረግም ጥረት ሲያደርጉም ታይተዋል። በትረ ሳይንስ የሚባል 10,000 ተማሪ ስኮላርሺፕ ለመላክ ትልቅ ጥናት አዘጋጅተን ለመንግስት አቅርበናል። በመንግስት ተቀባይነት አግኝቷል። ግን በምታውቁት የዚህ ዓመት ነውጥ እንደተፈለገ አልሄደም። ኮሚቴውን ፒኤም ስለሚመሩት በድርድር ግን ቻይና እስከ 3,000 ለማስተማር ቃል ገብታለች። ኮሪያ ፓርክ ስትመጣ በአፍሪካ ደረጃ 6,000 ግን አብዛኛውን ለኢትዮጵያ ቃል ገብታለች። ተስፋዬ በሚቀጥለው ዓመት ወደ ስራ ይገባል። ጠቅላይ ሚኒስትሩ ኃላፊነታቸውን ሰጠው ማሰልጠናቸው ሁላችንም ለአንድ ሀገራዊ ዓላማ የምንሰራ የቡድን አባላት ነን የሚል መልእክትን አስተላልፏል። የቦታ መቀያየር የስራ ክፍፍል እንጂ የጥላትነት ወይም የልዩነት ምክንያት አለመሆኑን በተግባር አሳይቷል። በስልጠናው ወቅት የተሳተፉና ሂደቱን የታዘቡ ወጣት ባለሙያዎችና መካከለኛ አመራሮች የአመራርነትን እውነተኝነት ትርጉም በተግባር ተምረዋል። ይህም ወደፊት በሚኖራቸው የስራ ህይወት ተመሳሳይ አዎንታዊና ትሁት ባህሪ እንዲላበሱ ትልቅ የሞራል ግንባታ ሆኗቸዋል። የኢትዮጵያ ዘመናዊ የፖለቲካ ታሪክ በብዙ መልኩ በዜሮ ድምር ፖለቲካ የተቃኘ ነበር። አሸናፊ ሁሉንም የሚወስድበት፣ ተሸናፊ ወይም ከቦታው የሚነሳ ደግሞ ሙሉ በሙሉ የሚገለልበት፣ የሚሰደድበት ወይም በጠላትነት የሚፈረጅበት አሰራር ለዘመናት የፖለቲካ ባህላችን ላይ መጥፎ ጠባሳ ጥሎ ቆይቷል። በዚህ ረገድ ጠቅላይ ሚኒስትር አብይ አህመድ በሳይንስና ቴክኖሎጂ ሚኒስቴርነት ስልጣናቸው ወቅት ያሳዩት ተግባር በሀገሪቱ የፖለቲካ ባህል ላይ አዲስና ብሩህ ምዕራፍ የከፈተ እንዲሆን አድርጎታል። ይህ አሰራር በሀገሪቱ የፖለቲካ ምህዳር ውስጥ የሰለጠነ የኃላፊነት ሽግግር ባህል እንዲጎለብት ትልቅ መንገድ ከፍቷል። ስልጣን ወይም ኃላፊነት ማለት ሀገርን ለማገልገል የሚሰጥ ጊዜያዊ ዕድል እንጂ የቋሚነት መብት አለመሆኑን ሲሾሙም በደስታና በትህትና ሲወርዱም በከፍተኛ ፍቅርና አክብሮት መሆን እንዳለበት በተግባር ያስተማረ አጋጣሚ ነው።
ይህ አርአያነት ያለው ተግባር በታሪክ ተጽፎ የሚያልፍ ብቻ ሳይሆን ወደፊት ሀገርንና ተቋማትን ለሚረከቡ ወጣት አመራሮች፣ የመንግስት መስሪያ ቤቶችና የግል ድርጅቶች መሪዎች የሚከተሉትን ወሳኝ ትምህርቶች ያስተላለፈ ነው። ማንኛውም አመራር ወደ ኃላፊነት ሲመጣ አንድ ቀን ቦታውን ለቀጣዩ ትውልድ ወይም አመራር እንደሚያስረክብ አምኖ መቀበልና ለዚያም ቀን የሚጠብቅ ስነ ልቦናዊ ዝግጅት ማድረግ አለበት። ትልቅ መሪ ማለት ብዙ ተከታዮችን የሚያፈራ ሳይሆን ብዙ አዳዲስ መሪዎችን የሚያፈራ ነው። በሳይንስና ቴክኖሎጂ ሚኒስቴር የታየው አሰራር እውነተኛ ተተኪዎችን ብቁ አድርጎ ማዘጋጀት መሆኑን ያስረዳል። ከከፍተኛ ሚኒስትርነት ወርዶ የቀድሞ ባልደረቦችን ማሰልጠን እጅግ የላቀ ስብዕናና ትህትናን ይጠይቃል። ይህ ትህትና መሪውን በህዝብና በባልደረቦቹ ዘንድ የበለጠ እንዲከበርና እንዲወደድ ያደርገዋል እንጂ አያሳንስበትም። ከግል ስሜት ጥቅምና ኩራት ይልቅ የሀገር እንዲሁም የሳይንስና ቴክኖሎጂ ዘርፍ እድገት ይበልጣል የሚል ጥልቅ ሀገራዊ ፍቅርን ከጠቅላይ ሚኒስትሩ አይተናል። ጠቅላይ ሚኒስትር አብይ አህመድ በወቅቱ በሳይንስና ቴክኖሎጂ ሚኒስቴር የነበራቸውን የኃላፊነት ቦታ አስረክበው ሲወጡ ባልደረቦቻቸውን በመሰብሰብ የሰጡት ጥልቅ ስልጠናና ያሳዩት አዎንታዊ መንፈስ በኢትዮጵያ አመራር ታሪክ ውስጥ ልዩ ቦታ የሚሰጠው ክስተት ነው። ይህ ተግባር የኃላፊነት ሽግግር እንዴት በሰለጠነ በፍቅርና በተቃዋሚ እውቀት ሽግግር ሊከናወን እንደሚችል ማረጋገጫ ነው። ኃላፊነትን በደስታ መቀበልን ብቻ ሳይሆን በደስታና በክብር ማስረከብን፣ ተኪዎችን በማነጽና ተቋማት ዘላቂ እንዲሆኑ አድርጎ መስራትን አስተምሮበታል። በመሆኑም ይህ ድርጊት በየደረጃው ላሉ የሀገራችን አመራሮች፣ ለወጣቶችና ለተቋማት ኃላፊዎች ሁልጊዜ ሊማሩበት፣ ሊያደንቁትና በየስራ ቦታቸው ሊተገብሩት የሚገባ አርአያነት ያለው የዘመናዊና የአገልጋይ አመራር ጥበብ ሕያው ማሳያ ሆኖ ይኖራል።